ቲክቶክ ላይ አዶናይ የሚባል ሰው ታውቂያለሽ? አዶናይ ሴኔ ልጅ ነው። ወንድ ልጅሽ ነው። መጽሐፍ ቅዱስ ታነቢያለሽ? ጎበዝ ነሽ። የአንበሳ ጉድጓድ ውስጥ የገባ ማን ነው? ዳንኤል ማን ነው? ባለቤት። ሶስት መኝታ ቤት ያለው ቤት አሳየኝ። ሶስት መኝታ ቤት ያለው ቤት ስጠኝ ስል ሳሙብኝ። ለምን ሳላችሁ? አይዘዌ ጠላት እጢ አስቀምጦ ኦፕሬሽኑ ላይ እንድትሞት ነበረ እቅዱ። እግዚአብሔር እጢም የለም በሽታም የለም የለም። ዶክተሮች ናቸው ጡትሽ ላይ አንዱ እጢ ያለ ይለኛል፣ አንዱ እጢ የለም ይለኛል። ወደ 14 ይሆናል ቦታ ይቻላል። 14 ቦታ እጢ ያለ የለም ይላል። ግማሹ አለ ይለኛል፣ ግማሹ የለም ይለኛል። ከዛ መጨረሻ ላይ አንዱ ዶክተር ጋር ሄድና ሸክላው በሸክላው ሰሪ እጅ ስላለ እኔ ጋር የለም። አሁን ከተጣበበ ህይወት መውጣት ትፈልጊያለሽ? ምን ቤት ውስጥ ነው የምትኖሪው? የባለቤት የቤተሰቦች ቤት ውስጥ ነው። ምን እያሉሽ ነው? ጴንጤ ከሆንሽ እኛ ግቢ አትቀጥይም። ጴንጤ ከሆንሽ እኛ ግቢ አትቀጥይም። እና ጴንጤ ከሆነች አሁን ካታጃው ቢገባስ? ከማን ጋር የመጣሽው? ከልጆችሽ ጋር። እስኪ ትቀጥያለሽ በላት። ትቀጥል? በክብር በኃይል እግዚአብሔር ሊያስቀጥልሽ ነው። እግዚአብሔር ሊያራምዳት ነው። የተዘጋውን እግዚአብሔር ሊከፍትላት ነው። ፋይናንሷን እግዚአብሔር ሊያስለቀቅ ነው። እስኪ ተለቀቀ በሉ። ሰንበዲ ተለቀቀ በላ። ከኔ ጋር ናችሁ? የእናንተ በር ይለቀቅ። የእናንተ እጅ ይለቀቅ። እኔም ብለሽ መጽሐፍ ቅዱስ ታነቢያለሽ? ጎበዝ ነሽ። የአንበሳ ጉድጓድ ውስጥ የገባ ማን ነው? ዳንኤል ማን ነው? ባለቤት። ዛሬ መውጣት ይሆናል። እስኪ ትወጫለሽ በሉ። ትወጣ አይደለም ቲክቶክ የሚያዩ ሰው አለ። እስኪ አንዳንድ ሰው አላይ ይላል ቲክቶክ ላይ አዶናይ የሚባል ሰው ታውቂያለሽ? አዶናይ ሴኔ ልጅ ነው። ወንድ ልጅሽ ነው። እግዚአብሔር ይህንን ልጅ ጠላት ይፈልጓል፣ እኔ ለክብሬ ይፈልጓል አለ። ይሄ ልጅሽን ጠላት በጣም ሊበላው ይፈልጋል። እግዚአብሔር ግን ለቅባት ይፈልጓል። ይችላል ወይ? ይችላል። በሮች ይከፈቱ። እዚህ በሩ ይከፈታል። በሩ ምን ይላል? ይከፈታል። እግዚአብሔር ከዚህ ቀን ጀምሮ ከዚህ ሰዓት ጀምሮ ሶስት መኝታ ቤት ያለው ቤት አሳየኝ። ሶስት መኝታ ቤት ያለው ቤት ስጠኝ ስል ሳሙብኝ። ለምን ሳላችሁ? ይችላል ወይ? ቀለሙንም ልንገርሽ፣ ክሬም የሆነ ቀለም የተቀባ ሳሎኑ፣ መኝታው ሌላ ነው። እሺ፣ ውሃ ሰማያዊ ነው መኝታው። ይሄ ቀለም እንዳትረሺ። ሶስተኛ ፎቅ ላይ ነው። ይችላል እግዚአብሔር። ይችላል። አቤት አቤት። እግዚአብሔር ይችላል። በሮቹን መክፈት ይችላል። ደጆቹን መክፈት ይችላል። የተያዘባትን ማስለቀቅ ይችላል። ዛሬ በኢየሱስም ይለቀቅልሻል። እግዚአብሔር አትፍሪ አለ። እባርክሻለሁ። እዛ ጅማ ሀገር ሆኖ የሚደግሙብሽን ሟርታቸውን ድግምታቸውን ጫት የጋሙ ትጥፋ የሚሉት እነሱ ይጠፋሉ። አንቺ ትፈጃለሽ። በአንቺ ምክንያት ትውልድሽ ዘርሽ ጌታን ይቀበላል። ባይዘዌ ጠላት እጢ አስቀምጦ ኦፕሬሽኑ ላይ እንድትሞት ነበረ እቅዱ። እግዚአብሔር እጢም የለም በሽታም የለም የለም። ዶክተሮች ናቸው ጡትሽ ላይ አንዱ እጢ ያለ ይለኛል፣ አንዱ እጢ የለም ይለኛል። ወደ 14 ይሆናል ቦታ ይቻላል። 14 ቦታ እጢ ያለ የለም ይላል። ግማሹ አለ ይለኛል፣ ግማሹ የለም ይለኛል። ከዛ መጨረሻ ላይ አንዱ ዶክተር ጋር ሄድና ሸክላው በሸክላው ሰሪ እጅ ስላለ እኔ ጋር የለም። በእምነት ቁጭ አልኩኝ።
አንቺ ያምሻል? አዎ ያመኛል። ለምን እንደሚያመኝ ታውቃለህ? ኢየሱስ ማለት ይሄ አካል የክርስቶስ ነው። እንደፈለገ ማድረግ ይችላል። ዛሬ የታመንኩት ነገ ያኖረኛል። አመስግኑልኝ። ጠላት የጻፈው የሞት ደብዳቤ ተቀደሰ ጠላቴ ጥሎ ልቤ በደስታ ዘምራልኝ ዘምራልኝ ዘምር ዘምር አምልክ አምልክ ዘምር ዘምር ለእሱ ዘምር። አሜን ነው ወይ? የሲኦል በር ሲዘጋ ሲነጋ አሜን ነው ወይ? ከዚህ ቀን ጀምሮ ንጋት ሆነላችሁ። በራችሁ ይከፈት 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 ይከፈት። እዚህ ተከፈተ። አሜን። እግዚአብሔር ከፍታለሁ ይለኛል። አይዘጋም አይዘጋም። ይኸው ባለቤትሽን የሚቋቋሙ ሰዎች አሉ። ጨለማ ሲከባው ያለው ጨለማውን አንስቻለሁ አለኝ። የት ነው አይነሱ? ድሬዳዋም እዚህ ጋር ይሄዳል። በመኪና አደጋ እንዲሞት ጠላት አቅዶ ነበር። እግዚአብሔር እንዳያሳለፈው ባለቤትሽ ኦልሬዲ አሁን ወገቡን እግሩን ሊያስር ጠላት ፕሮግራም ይዟል። እሱ ብቻ አይደለም። አሁን ፈጥነን የጌታ መንፈስ እንድጸልይለት የሚያሳስበኝ ጨጓራው ታውቂያለሽ አይደለ? ጨጓራው መድኃኒት በሆነ በሚጠጣ ነገር መድኃኒት ሰጥቶታል። ሰዎች እያመመኝ እያለ ነው። ጨጓራው ወደ ካንሰር ሊቀየር ነው። እግዚአብሔር ግን ዛሬ እጄን ዘረጋውበታል። አሜን። አይሞትም። በያ አይሞትም። ሳናመልክ አብረንም አይሞትም። ከጨለማ ወደሚደነቅ ብርሃን ይመጣል። ታምኛለሽ? ኧረ እግዚአብሔር ምንድን ነው እሱ? ኦርቶዶክስ ነው። ይምጣ ወይ ይምጣ። ይቀጥላል ይቀጥላል። እስኪ ትቀጥያለሽ በላት። ገሙና ትቀጥያለሽ በላት። ወርሻለሽ በላት። ትወርሻለሽ። አንቺን የታደገ ጌታ እሱን ይታደጋል። ማዶን ሴቭራኒያ በተለይ እሱ አጠገብ 1 2 3 4 5 6 የሆነ ሰባተኛ አንድ ሰው አለ ከሩቅ ከቦት ያሉ። እነዚህ ሰዎች ደግሞ የሚጠጡ ሰዎች ናቸው። የሚጠጡ የተለያየ ሱስ ውስጥ የተያዙ ሰዎች ናቸው። እግዚአብሔር አለ ህልምን አሳየዋል። ህልምን ያያል። አሜን። አረ ይሄ ነገር ምንድን ነው ብሎ ይደውልልሻል። አሜን። በሮቹን ከፍቻለሁ። አሜን። ተፈጸመ። አሜን። ተፈጸመ። አሜን። ኢየሱስ አሜን። 2019 አንቺ ነው። አሜን።